ታሪካችን የሚጀምረው በትምህርት ቤት ውስጥ ነው። ዜን የተባለ ወጣት ከሌሎች ተማሪዎች በተለየ መልኩ የራሱ የሆነ የጥበብ ክህሎት ያለውና ልብሶቹን በራሱ ስፌትና ዲዛይን እያሸበረቀ መልበስ የሚወድ የተረጋጋ ልጅ ነው። አንድ ቀን በትምህርት ቤቱ ኮሪደር ላይ የሴቶች ቮሊቦል ውድድር ማስታወቂያ እየተመለከተ ሳለ ዞይ የተባለች ቆንጆ ተማሪ ወደ እርሱም ትመጣለች። ዜን ፖስተሩ ላይ ያለውን የጽሑፍ ቅርጽ እየተመለከተ መቀለድ ይጀምራል። ዞይ እየሳቀች ፖስተሩን የሰራችው እሷ መሆኑን ስትነግረው ዜንም ይደነግጣል። ነገር ግን ሁኔታውን ለማስተካከል ነገሩን በፈገግታም ያሳልፉታል። በዚህ መሃል ዞይ በዜን ጃኬት ላይ ያሉትን በእጅ የተሰፉ ውብ የባህል ጥበቦችና የሂና ዲዛይኖችንም ትመለከታለች። ዜን ይህንን ጥበብ ከቤተሰቦቹ እንደተማረውና በተለይም ለታናሽ ወንድሙ ለሆነው ኪዮን እንደሚያደርግለትም ያብራራላታል። ዞይ በዜን ልዩ ያለባበስ ዘይቤ ተማርካ በሳምንቱ መጨረሻ ላይ ለምታደርገው የክረምት መጀመሪያ ድግስ እንደሚመጣና ለሷም ትንሽ የሂና ዲዛይን እንዲሰራላት ትጋብዘዋለች። ዜንም በደስታ ግብዣውንም ይቀበላል። ዜን ወደ ቤቱ ሲመለስ ታናሽ ወንድሙ ኪዮን የስዕል ሥራውን እንዲያግዘውም ይጠይቀዋል። ኪዮን ለዜን ትልቅ ክብር አለው፣ እንደ ጀግናውም ያየዋል። ኪዮን ያንን ልዩ ጃኬቱን ለብሶ መሄድ እንዳለበትና ያለባበስ ዘይቤው የዋና ገጸ ባህሪ ስሜት እንዳለውም ይነግረዋል። ነገር ግን ዜን በውስጡ በራስ የመተማመን ችግርም ስላለበት ልዩ መሆን በራሱ ችግር እንደሆነ በማሰብ በከፍተኛ ሁኔታም ይተክዛል። የዞይ የድግስ ቀንም ይደርሳል። ዜን ቀድሞ በመድረስ ዞይ የፎቶ ግድግዳዋ እንድታስተካክል በደግነትም ያግዛታል። ሁለቱ በጣም እየተቀራረቡና እየተሳሳቁ ሳለ ትምህርት ቤቱ ታዋቂና ተጽዕኖ ፈጣሪ የሚባሉት ብሌክ፣ ራይደር እና ኮር የተባሉ ተማሪዎች ወደ ድግሱም ይገባሉ። ብሌክ የዜንን የተለየ አለባበስ ሲመለከት በውስጡ መቅናትና መናቅም ይጨምራል። የዜንን አለባበስ ልክ እንደ ሙዚየም መሸጫ ሱቅ ዕቃ በማስመሰል ማሾፍም ይጀምራል። ዞይ ለዜን ስላደረገላት እርዳታ በሁሉም ፊት ስታመሰግነው ብሌክ ቅናትም ያድርበታል። ብሌክና ጓደኞቹ ዜንን ለብቻው ጠርተው ሊያሾፉበትም ይሞክራሉ። ዜንን ዘና እንዲል በሚል ስሜት በኮዳ ውስጥ ያለ መጠጥም ይሰጡታል። ነገር ግን እነ ብሌክ ተንኮል አስበው ስለነበረ እንዲጠጣም ይገፋፉታል። ዜን መጠጡን ለመጠጣት ሲሞክር በዜን ነጭ ሸሚዝ ላይም ይፈስበታል። ሁሉም ሰው በዜን ላይ መሳቅም ይጀምራል። ዜን እጅግ አፍሮና ተሸማቆ ማንም ሳያው ድግሱን ጥሎም ይወጣል። ዜን ወደ ቤቱ ተመልሶ በከፍተኛ የኀፍረትና የብቸኝነት ስሜት ውስጥ ሆኖ ኢንተርኔት ማየትም ይጀምራል። እዚያም ማህበራዊ ሚዲያ ላይ ወጣቶችን የሚያሰስቱ ዘሎክስ ማክሲንግ የተባለ ወይንም ውበትን በከፍተኛ ሁኔታ መጨመር ቪዲዮዎችን ያገኛል። ቪዲዮ ላይ ያለው ሰው ማንም ለደካማ ሰው ቦታ እንደማይሰጥና ፊትን መንጋጋንና አይንን መቀየር እንደሚገባም ይሰብካል። ዜን በትምህርት ቤቱ ታዋቂ ለመሆን በዞይ ለመወደድና ከብሌክ ስድብ ለመዳን ሲል ራሱን ለመቀየርም ይወስናል። በትልቅ ማስታወሻ ደብተር ላይ የዞይን ፍቅር ማግኘት፣ የማይታይ ሰው መሆንን ማቆም፣ ፊትን ማስተካከልና አካልን መገንባት የሚባሉ ግቦችንም ያስቀምጣል። በማግስቱም ብሌክና ጓደኞቹ ዜንን ጂም ውስጥ ያገኙታል። እነሱ የራሳቸውን የክረምት የለውጥ ፕሮግራም እየሰሩ ሲሆን ለሰዎች ማሳያ የሚሆን በጣም ደካማና መልክ የሌለውን ሰውም እየፈለጉ ነበር። በወቅቱ ዜንን እንደ ፍጹም ሰለባም ይመለከቱታል። ብሌክ ለዜን ይህንን ፕሮግራም በሱ ላይ ከሰሩት በማንኛውም ሰው ላይ እንደሚሰራና በክረምቱ መጨረሻ ላይ ወደሚደረገው ትልቅ ድግስ መጋበዝ ከፈለገ በውበት መለኪያዎች ቢያንስ 8 ነጥቦች ማግኘት እንዳለበትም ይነግሩታል። ዜን ሚስጥሩም ስላልገባው በነገሩ ተስማምቶ የነሱን የላብራቶሪ ሙከራ ለመሆንም ይስማማል። እነሱም የዜንን አካልና ፊት በሜትር እየለኩ ዝቅተኛ ነጥብም ይሰጡታል። ከዛሬ ጀምሮ ምንም ረፍት የሌለው ከባድ ስፖርት የፊት ቅርጽን ለመቀየር ማስቲካ በከፍተኛ ሁኔታ ማኘክ እና ጥብቅ የአመጋገብ ስርዓት ውስጥ እንዲገባም ያደርጉታል።
ቀን ቀንን እየወለደ ቀናትም ያልፋሉ። ዜን ሙሉ በሙሉ በውጫዊ ገጽታ ላይ ብቻም ያተኩራል። ቤተሰቡ ጋር ላይ ተቀምጦ እንኳን ሁልጊዜ ስልኩን እያየ ፊቱን ይመረምራል። እናቱ ልጇ እየተቀየረ እንደመጣ ስታስተውል በጥሩ ሥራ ራስን ለማሻሻል መሞከር ምንም ያህል ጥፋት እንደሌለው፣ ነገር ግን ራስን እስኪያጡ ድረስ መሆን እንደሌለበትም ትመክረዋለች። ነገር ግን ዜን ምክሯንም አይሰማም። ጂም ውስጥ ዜን በከፍተኛ ሆና ሲለማመድ ዞይ ልታየውም ትመጣለች። ከባለፈው ድግስ ለምን በድንገት እንደጠፋና መልእክቶቿንም ለምን እንደማይመልስ ልትጠይቀው ትሞክራለች። ነገር ግን ብሌክ ሆን ብሎ ጣልቃ በመግባት ዜን እዚያ የመጣው ስፖርት ለመስራት እንጂ ሴት ለማሽኮርመም እንዳልሆነ በመናገር ዞይን ያባረራታል። ዜንም የብሌክን ቃል ሰምቶ ዞይን ችላ ይላታል። ከብዙ ልፋት በኋላ ብሌክና ጓደኞቹ የዜንን አዲስ ፎቶ በማህበራዊ ሚዲያ ላይ ለሰዎች ደረጃ እንዲሰጡም ይለቁታል። ነገር ግን ውጤቱ አሁንም 5.3 ብቻም ነበረ። ዜን ማለፊያውን 8 ነጥብ ባለማግኘቱ ክፉኛም ያስናል። ብሌክ በዚህ ጊዜ አደገኛውን መንገድም ያሳየዋል። ፊታቸውን ሙሉ በሙሉ ለመቀየር ወንዶች ቦን ስማሽንግ ወይንም አጥንት መስመር የሚባል ዘዴ እንደሚጠቀሙና መዶሻው በመጠቀም የፊትን አጥንት በጥቂቱ መቀጥቀጥ እንደሚያስፈልግም ይነግረዋል። አጥንቱ ሲያድግ ጠንካራና ሰፊ የመንጋጋ መስመር እንደሚሰጠውም በማስረዳት መዶሻና ቪዲዮ መመሪያም ይሰጠዋል። ዜን ወደ ቤቱ ገብቶ መስተዋት ፊትም ይቆማል። በጭንቀትና በማንነት ቀውስ ውስጥ ሆኖ በእውነተኛ መዶሻ የራሱን ፊትና መንጋጋ መምታትም ይጀምራል። ይህ እጅግ አደገኛና አስፈሪ ድርጊትም ነበር። በማግስቱ ፊቱ በሙሉ አብጦና ቆስሎ ወደ እናቱ ሲመጣ ጂም ውስጥ ተመቶ እንደሆነም በመናገር ይዋሻል። ከጥቂት ሳምንታት በኋላ የዜን ፊትም ይድናል፣ የመንጋጋው ቅርጽም ይቀየራል። ብሌክ አዲሱን ፎቶ ሲያነሳው ዜን አሁንም ሙሉ በሙሉ ተቀይሯል። ማህበራዊ ሚዲያ ላይ የተለቀቀው ፎቶ ከፍተኛ ነጥብም ያገኛል። ብሌክም የላብራቶሪ ሙከራቸው እንደተሳካና የክረምቱ ትልቅ ድግስ ላይ እንደሚመጣም ይነግረዋል። ዜን የፈለገውን ያገኘ ይመስለዋል። ነገር ግን ሙሉ በሙሉ ሰላሙን አጥቷል፣ ልቡም ደንድኗል። በትልቁ ድግስ ላይም ዜን በጥሩ ልብስ አምሮበትም ደርሷል። ዞይ ስታየው በጣም እንደተቀየረም ትነግረዋለች። እሱ ግን በትዕቢት ዋናው ነገር ለውጥ ማምጣት እንደሆነም ይነግራታል። ዞይ ዛኔ ቀድሞ ደግነቱና ጥበቡ ጠፍቶ ልክ እንደ ብሌክ አይነት ኩሩና ክፉ ሰው እንደሆነም ትረዳለች። በድግሱ መሃል ብሌክ ሁሉንም ሰው ሰብስቦ አንድ ትልቅ አስገራሚ ነገር እንዳለም ይነግራል። በትልቁ ስክሪን ላይ ኢዛንን የድሮ ፎቶዎች፣ ደካማ የነበረበትን ጊዜ፣ በሰውነቱ ሲለካ የነበረውን ቪዲዮ በሙሉ ለሁሉም ሰው ያሳየዋል። ብሌክና ጓደኞቹ ዜንን እንደ ጓደኛ ቆጥረውት ሳይሆን የራሳቸውን የኦንላይን ቢዝነስ ለማስተዋወቅ እንዳስቂኝና ደካማ የሙከራ ዕቃ እንደተጠቀሙበት በሁሉም ፊት ይፋ ያደርጋሉ። ብሌክ እስካሁን ካያቸው አስገራሚና አጸያፊ የበፊት ፎቶዎች ለበለጠው ለዜን ክብር ይሁን እያለም ይሳለቅበታል። ዜን ዓለም ሙሉ በሙሉ በላዩ ላይ የተደፋች ያህልም ይሰማዋል። ያን ሁሉ ስቃይ ያሳለፈበት ፊቱን በመዶሻ የቀጠቀጠበት ምክንያቶች በሰዎች ፊት እንዲመሳቂያ ለመሆን መሆኑን ሲረዳ ልቡም ይሰበራል። እያለቀሰ ድግሱንም ጥሎም ይሮጣል። ዜን በከፍተኛ የጸጸትና የኀፍረት ስሜት ወደ ቤቱ ሲመለስ እናቱ በመኝታ ቤት በር ላይ ቆማ በቁጣና በልቅሶ ትጠብቀዋለች። ታናሽ ወንድሙን ኬዮን በመታጠቢያ ቤት ውስጥ እሱን ለመምሰል ሲሞክር እንዳገኘችውም ትነግረዋለች። ይህንን ሲሰማ እጅጉን ያዝናል። ኬዮን ወንድሙን እንደ ጀግና ስለሚያየውና ወንድሙ የራሱን ፊት በመዶሻ ሲመታ በስውር ስለተመለከተው እሱም ቆንጆ ለመሆን ያንን ለማድረግ ተነሳስቶም ነበርና ይህንን ሲሰማ ክፉኛም ይደነግጣል። በሰራው ስህተት ታናሽ ወንድሙን ላዳጋ ማጋለጡም እጅጉንም አዘነ። ወደ ወንድሙም ጠጋ ብሎ እባክህ ወንድም ይህን ነገር አቁም፣ ይህን ነገር ተውም እያለ እፊት ላይ ምንም አይነት ጉድለት የለበትም እያለም ይነግረዋል። እሱ እንደ ሌሎች ለመሆን ሲሞክር የራሱን ማንነት አጥቶ እንደነበረና ነገር ግን አሁን የራሱን ልዩ ማንነት ይዞ መኖር እንደሚመርጥም ይነግረዋል። ወንድማማቾች ተቃቅፈው ያለቅሳሉ። ኬዮን ለዜን በጃኬቱ ላይ የሚሆን አዲስ
በእጅ የተሰራ የጥበብ ሥራም ያበረክትለታል። አዲስ የትምህርት ዘመንም ይጀምራል። ዜን የቀድሞውን በራሱ ዲዛይን ያሸበረቀውን ጃኬት መልሶ ለብሶም ይመጣል። አሁን በራሱ ሙሉ በሙሉም ይተማመናል። ዞይ ስታየው ጃኬቱን በመልበሱ ደስም ይላታል። እየተጨዋወቱበት ባለበት ወቅት አንድ አስደንጋጭ ዜናም ይሰማሉ። ዜንን ሲያንኳስስና ፍጹም ውበቱን ሲያሳድድ የነበረው ብሌክ በድግሱ ዕለት ሁሉም ነገር ፍጹም ለማድረግ በሚል ከልክ ያለፈ አደገኛ ንጥረ ነገሮችን በመውሰድ ራሱን ስቶ ሆስፒታል መግባቱንም ይነገራል። ዜን ይህንን ሲሰማ ብሌክ ሁሉን ነገር የተረዳውና የተሳካለት ይመስለው እንደነበረ፣ ነገር ግን እሱም በውስጡ እየተሰቃየ እንደነበረም ይረዳል። ይህ ድራማ የሚያስተምረን ታላቅ ቁም ነገር ራስን ለማሻሻል ለመማርና ለመለወጥ መጣር መልካም ቢሆንም፣ ነገር ግን በማህበራዊ ሚዲያና በሰዎች የውሸት እይታ ተገፍተን የራሳችንን እውነተኛ ማንነት ማጣት የለብንም። ውጫዊ ውበትና የሰዎችን ጭብጨባ ጊዜያዊ ነው። እውነተኛ ውበትና ጥንካሬ የሚመነጨው ራስን ልዩ ተፈጥሮ አምኖ ከመቀበልና በራስ ከመተማመን ነው። ሌሎችን ለመምሰል ስንሮጥ እግረ መንገዳችንን እኛን እንደ አርአያ የሚያዩትን ውድ ሰዎቻችንን ለአደጋ እንዳናጋልጥ መጠንቀቅም አለብን። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።